ብሌን እንዴ ወይዘሮ የሺ ለምን ተረጋጉ እንጂ ልቀቋት ሊገላት ነው እንዴ ልቀቀኝ አንተ ልቀቀኝ ለምን አይረጋጉ ስለኔ ማንነት ምንድነው የምታወሪው እናት ስለኔ ማንነት የምታውቂው ነገር አለ ምን እንዳደረጉኝ እናቷና እሷ ምን እንዳደረጉኝ ግን ታበቀልኳቸው ሁሉንም ተይ እንጂ እናቴ እኔ ልጅሽን ያሳደግኩኝማ ምን ሆነሽ ነው ተይ ላይምሰል ነው ሁሉ ነገር ላይምሰል ለታይታ ሰው ፊት ብቻ ዋላ ያለው ውስጥ ያለውን እኔና አንቺ እናውቀዋለን አይደል እኔና አንቺ እንተዋወቃለን እኮ አንድ ቀንም እንደ እናትና ልጅ ታይተናነቅ አንቺ አብራኪ ክፋይ ብትሆኚ እሷ ያሳደግኳት ብትሆን እኩል ነው የማያችሁ እኮ ብሌንዬ ተይ እንደዛ አንድ ቀን በስተትም እንኳን እንደሷ አይተሽኝ አታውቂም ቀን እንደ እናት ልጅ ምን ሆነሻል ብለሽ ቁጭ ብለሽ ጠይቀሽኝ ታውቂያለሽ እንዴ ልጅ ምን ሆነሻል ባልልሽም እኮ ልጅሽን እያሳደግኩ አይደል እንዴ ሰው እኮ ከማደጎ ማምጣት ያሳድጋል አይደለም የልጅ ልጅ ትልቅ ነገር አድርገሽ አስሬ ልጅሽን እያሳደግኩ አትበይ በእናንተ ሴራኔ እንደዚሁኝ የባልቀር ኖሮ ልጅን ማሳደግ አይከብደኝም ነበር ጉድ በል ስለምን ሴራ ነው እያወራች ያለችው እንግዲህ ነገሮች እየተገለጹ ሲመጡ ምን አይነት ክፉና ጨካኝ ሴት እንደሆነች አወኩኝ ግን ምን ያደርጋል ከረፈደ ነው ፍቅሬ ከተበላሸ ያዕቆብን ካጣሁት ራሴንም ካጣሁት በኋላ ማንነቷን ተረዳው ይወሉ ነው በእናቴ ምክንያት ነው ዛሬ ራሱ ብዙ ነገር እንዳልናገር በልጅ አስፈራርታኛለች ልጄን እንደማጣው ነግራኛለች አሟታል ጭንቅላት በሽተኛ ነው ብላ የበለጠ እንዳብድ የሚያሳብደኝ መድኃኒት ሰጠኝ ነበር እኔ መለያየታችንን ምክንያት እሷ እንደሆነች ነግሬያለሁ ሴራ ሰርታ እንዴት አድርጎ እንደተሳካላት ራሱ አላውቅም አለያየች ይበቃል ምንድነው ይበቃ በቃሽ እንዴ ምንድነው ታውሪው በቃ ይበቃሻል ምንድነው ይበቃኝ ህይወቴን ያምስቃቀልሽ ያንቺን ህይወት ለምንድነው ማመሳቀቀል ምንም የቀረኝ ነገር የለም ከዚህ በኋላ የምታደርጊ ምንም የቀረኝ ነገር የለም በእናትሽ ዞር በይ አንቺ ዛሬ የነበረው ወድቀሽ ስል ነው ስራትሽን ያዥ የምታወሪው ነገር ተጠንቀቂ ካሜራ ፊት ለፊት ነው ካም በኋላ አልፈራሽም ምንም ብትይ ካም በኋላ አልፈራሽም የመጣው ነገር ይመጣል እሱን አሳይሻለሁ ምን እንደማረግ አረ ስርዓትሽን ያዥ በእናትሽ እንዴ ምንድነው የምታወሪው አንቺ እድሜ ለኔ እናት በይ ስርዓት ያዥ እሺ ስርዓት ያዥ ይኸውልሽ ስርዓት ትይሻልሻል ስርዓት ያዥ አታናጂኝ ይኸውልሽ ከዚህ በኋላ አንቺን አልፈራም ምንም ብትይ ልፈራሽ አልችልም እሱን ታውቂያለሽ ምን እንደማረግሽ ታውቂያለሽ አይደለ ምንም አታመጪ ስለኔ ህይወት ምንም እዚህ ጋር አታውሪ እሺ ስርዓትሽን ምንም አታመጪ አንቺ ተከብረሽ ተቀመጪ ገደል ብትገቡ ይሻላል አይ ስርዓትሽን ያዥ አንቺ ተደማመጡ እንዴ አንቺ እዚህ ቤተሰብ ላይ የገባሹ ለበቀል ነው አበይ ልጄ ነሽ ብዬ በቀል ገና ስንት አመት ሙሉ ሳሳድግሽ ትንሽ በቀል ናት እንታት ለምን አትወጡልኝም እንግዲህ እሺ ለምን አትወጡልኝም ለምን አትወጡ ተቀመጥ አንተ ተቀመጥ ይኸውልህ ተቀመጥ እሺ ለምን አትረጋጋም ላስወጋ ይችላል እያስፈራራሽ ነው አሁን ተወኝ ውጣ ምንድነው ስለኔ ዘር ምን ታውቃለህ ስርዓት ያዝ ተቀመጥ ጭራሽ ይሰደባል እንዴ ዛሬ አንድ ያን ነው መገላ ዞር በል እንጂ ዲቃላ የሆነሽ እከካም አንቺ እከክሽን በጠረኩልሽ እንኳን አይነህን ችጋራ ነው ተቆረጥኩ ኑሮ ከዚህ በላይ ገና ይገባ ነበር አንተ አንቺ ማነው ዛሬ ቢስለም ምንድነው የሚያወራው ለምን አይ እንጂ የባለፈው ነገር እንዲፈጠር ነው እንደምትፈልጉኝ እሺ ተቀመጡ አንተ እናቷም ሰይጣን ነች እያልከኝ ነው እናቷም ሰይጣን ነች ተሰደባለህ እንዴ ካንተ ብሶ እስቲ ምንድነው አስረጂኝ ምንድነው የተፈጠረው ቤት ውስጥ ቆይ ምን አድርጋችሁ ነው ይሄን ብቻ ነው እሺ ለምን አትረጋጉም ቆይ አንዴ የተፈጠረው ነገር አንቺ ምንድነው የተፈጠረው ብቻዋን ራሷን ልታጠፋ ስንት ጊዜ እንደሞከረች ከስንት ጊዜ በላይ አይምሮዋ ጤነኛ አይደለም ይሄ ልጅ ታዲያ አንሶም ከዚህ በላይ ማድረግ እማዬ ለምንድን ነው የምትዋሽው የምን መድኃኒት ሰጠት ነው ታውቂያለሽ እኮ ታውቂያለሽ አይደል እንዴ እውነቱን ሁሉን ነገር ንገሩ ያደረግነውን ነገር በሙሉ ያውቃል ምክንያቱም እዚህ ጋር የምታየው ካሜራ ደቅኗል ይደቀን የተቀረጸ ቪዲዮ አለ ነገርኩት እኮ በህክምና ስህተት ነው ምንም በህክምና ስህተት አይደለም እማዬ በቃ እዚህ እውነቱን ንገሪውና ራሳችንን ነፃ እናውጣ አንቺ መቀመቅ ልታወርጂኝ ነው በዚህ እድሜ መቀመቅ ልታወርጂኝ ነው እንግዲህ እኔ ማጣው ነገር መጀመሪያ ይሄን ነገር አለማድረግ ነበር በቃ አሁን ማምለጫ የለም እውነቱን ተናግሮ ከመሸበት ማደር ይሻላል ማየ በቃ እንግዲህ አሁንስ ልጄ እውነቱን ልንገርህ አይደለ እየነገርኩ አንተም ተጠይቀኛለህ ደግመህ እኮ አለ ማስረጃ አለ ይላል አላቃተም የምን ማስረጃ እስኪ ማስረጃውን ታሳየኛ አታውቅም የምን ማስረጃ
እሺ በቃ ጋዜጠኛው አንተ ተመልከት እስቲ። እሺ አንቺ ሰይጣን ምን አጣሽ ደግሞ? ሰላም ሰላም ውድ የገመና ሾው ተመልካቾቻችን፣ እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም በአዳዲስ ታሪኮች የምንመጣላችሁ ገመና ሾው ይባላል። እኔ ደግሞ በሱ ፍቃር ነኝ። እንግዲህ በባለፈው ታሪካችን አይታችሁ ከሆነ የያዕቆብን ታሪክ ቀጥለን ይዘን መጥተናል። በሰጣችሁን ኮመንት መሰረት የአይነ ስውሩ ወይም የመምህሩ ጉዳይ ከምን ደረሰ እያላችሁ ብዙዎች ኮመንት ላይ ስትጽፉልን ነበረ። ያው የእሱን ጉዳይ ችላላል ነው። በመሀል ሌሎች መስራት ያለብን ለሌሎች መድረስ ያለብን ጉዳዮች ስለነበሩ እነሱን እየሰራን ነበረ። ዛሬ ግን ያው የእሱን ጉዳይ እንግዲህ ለመቋጨት ዛሬ ከጎኔ አሉ ባለ ታሪኮች። ከእነሱ ጋር ትንሽ ቆይታ አረግ ይሆናል። ያው አጠገቤ ወይዘሮ የሺና ብሌን የተባለችው ያኔ ጠፋች የተባለችው ወይም ያዕቆብ አስረግዞ ያው ጠፋች የተባለችው ልጅ ስለሷ እንግዲህ አሁን አጠገቤ ይገኛሉ። ያው ነገሩን በህግ ይዘነው ነበረ፣ ግን ከዛ በፊት በህግ ከማለቁ በፊት እናትና ልጅ አሁን ከጎኔ ተገኝተው ያው ነገሩን ለማረጋጋት እስቲ ሀሳብ አለን ብለው ከነሱ ጋር ትንሽ ቆይታ ላረግላችሁ ተገኝቻለሁ። ወደ እነሱ እናልፋለን። እሺ ወይዘሮ እሺ። አቤት ልጄ፣ እንዴት ኖት? እግዚአብሔር ይመስገን ሰላም ነው ልጄ አለን። እስቲ ከባለፈው ታሪካችን እንግዲህ ብዙ ንትርክ ነበረው፣ ጭቅጭቅ ነበረው እና ከዛ በኋላ እስቲ ምን ላይ ነው ያሉት? ማለት ብሌንም አሁን ካጠገቤ ትገኛለች እና ምን አይነት ሁኔታ ውስጥ ነው ያለችው? እስቲ ወደ እሷ ከማለፌ በፊት እርስዎ የነበረውን ነገር እስቲ አስታውሱን። ከባለፈው ቪዲዮችን ከተቀረጸ በኋላ ምን ላይ ነው የደረሳችሁት? እንግዲህ ያው ልጄ ያኔ እንደነገርኩ ብሌን ማለት እሷ ነች። ብሌን እንግዲህ እንደዚህ አይነት ልጅ አልነበረችም። አሁን እንደምታያት አልነበረችም። በጣም የምታምር ቆንጆ ወፈር ያለች እንዴት ብዬ ልንገር፣ በጣም የምታምር ልጅ ነበረች። ግን አሁን እግዚአብሔር ይመስገን። ለማንኛውም ልጄ እንደነገርኩ ያኔ ብዙ ነገር አውርቻለሁ አይደለ? ብዙ ነገር ስላወራው እንግዲህ እንደምታያት አሁን ደህና ነች፣ እግዚአብሔር ይመስገን። በእግዚአብሔር ብርታት አለች እና እንግዲህ ልጇም እያሳደገች ነው፣ ተረጋግታ በማሳደግ ላይ ነው ያለችው። ስለዚህ የጤና ሁኔታዋ ሙሉ ለሙሉ ተመልሷል ማለት እንችላለን? ሙሉ በሙሉ ባይመለስም እግዚአብሔር ይመስገን ደህና ነች። ከመጀመሪያ ክብር ምስጋና ለሱ ይገባል። ደህና ነች። አሁን ባለችበት ደረጃ እግዚአብሔር ይመስገን ደህና ነች። እስቲ ወደ እሷ እንለፍና ትንሽ ጥያቄዎችን እንጠይቃት። እስቲ ጠይቃት። እስቲ ብሌን እንዴት ነሽ? እስቲ ያለውን ነገር ንገሪኝ። እንዴት ነሽ አሁን? ብሌን በጣም ደህና ናት። ልጇን በጣም ትወዳለች። ያዕቆብን ታውቀዋለህ? ያዕቆብን ታውቀዋለህ? በጣም ነው የምትጠላው። ያዕቆብን በጣም ትጠላዋለች። አውቄ ነው ወደዋለሁ። ያዕቆብ በጣም ነው የምወደው። ልጄ ናፍቆኛል። ያሳዝናል። እንግዲህ ትንሽ የጤና ሁኔታ ችግር እንዳለ አሁንም ያስታውቃልና ምንድነው ማለት ዶክተሮቹ እንዴት ነው? ያው እንግዲህ እንደነገርኩ በያዕቆብ ምክንያት ነው እንደዚህ ልትሆን የቻለችው። ብሌን ስታያት እንዲህ አይነት ልጅ አልነበረችም። በጣም ጎበዝ ተማሪ፣ ታታሪ ጎበዝ ተማሪ ነበረች። ከያዕቆብ ጋር አብራ ከሆነች በኋላ ነው ልጄ እንዲሆነችው። እግዚአብሔር ይመስገን። ከበፊቱ እንዳልኩ ትንሽ ወሰድ መለስ ነው እንጂ የሚያደርጋት ደህና ነች፣ እግዚአብሔር ይመስገን። ግን ያው ያዕቆብ እንደነገርኩ ብዙ ነገሮች አድርጓታል። እሱ እኮ ያም ሲያንሰው ነው፣ ለያዕቆብ ሲያንሰው ነው። ግን ብዬ ልንገርክ ብዙ ነገሮች አሉ ልጄ ማታውቃቸው አንተ። ባለፈውም ነግሬሃለሁ፣ ብዙ ነገሮች አሉ። የእኔ ልጅ እንዲህ አልነበረችም። እኔ ኩዬ ድሬ ትልቅ ደረጃ ትደርሳለች ያልኳት ልጄ ያው እንደምታያት እንደዚህ ሆነች። እኔ በዚህ እድሜ እስር ቤት ልግባ? በዚህ እድሜ እንዴት ብዬ ልንገርህ ልጄ? የእሷን ልጅ አሳድጋለሁ። እንግዲህ እንደምታያት ነው። እንግዲህ ወሰድ መለስ ነው የሚያጋት። ደግሞ የምታናግራት ደግሞ መለስ ትላለች። ትንሽ ቆይታ ደግሞ ወሰድ ያረጋታል። እኔም ግራ ገብቶኛል እንዴት እንደማረጋት። እስቲ ስለ ልጁ ሁኔታ እናውራና ልጁ እንዴት ነው? እስቲ ስንት ዓመት ሆነው? ማለት በምን አይነት ሁኔታ ነው እያሳደጋችሁ ያላችሁት? ትንሽ የሷ ወሰድ መለስ የማረጉም ጸባይ ካለ ትንሽ ይከብዳል ልጁንም ለማሳደግና እንዴት ነው እስቲ ስታርጉ የነበረው?
ልጁን እንግዲህ ያው እንደነገርኩ እኔ ነኝ የማሳድገው። እኔ ነኝ እንግዲህ ያለሁት። ያው ያዕቆብ ጋር ነበሩ አብረው። በጤና ምክንያት ሁሉ ነገር ተሰናከለ፣ ተጓደለ። እንግዲህ እስካሁን ያለው ልጁ እኔ ጋር ነው። ልጁ በጤንነት ይገኛል። ስንት ዓመት ነው አሁን? እንግዲህ 5 ዓመት አይሆነው። 5 ዓመት። ስለዚህ አድጓል ማለት እንችላለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እሷ ግን እንደምታያት በጤናዋ ላይ ምንም አይነት ለውጥ ልታመጣልኝ አልቻለችም። ያው ወሰድ መለስ ሙሉ ለሙሉ ልትስተካከልልኝ አልቻለችም። ልጄን እንዳልጠበቅኳትም። አይ ምናልባት ወደ ጸበልም የመውሰዱ ነገር የለም ማለት ቢያንስ እቺ ልጅ ወደ ጤናዋ ትመለሳለች ብለን የምናስበው ወይ የስነ ልቦና አማካሪም ጋር ወስዳችሁ ለማማከር ነገር አልሰራችሁም ወይስ እንዴት ነው? ያልወሰድኳት ቦታ የለም። እኔ ለብሌኔ ያልወሰድኳት ያላረኩት ነገር የለም። እውነቴን ነው የምልህ። ጸበሉን ሞክሬዋለሁ፣ የጤናን ባለሙያ አማክሬያለሁኝ፣ ሳይኮሎጂ ግን ምንም እንደምታይ ግን እግዚአብሔር ይመስገን ከመጀመሪያው አሁን ደህና ነች፣ በጣም ደህና ነች። ያው አሁን ደግሞ ትንሽ ቆይታ ደግሞ ብጠይቃት ደግሞ መለስ ያደርጋታል። በዛ ደግሞ ወሰድ በቃ ቅዥብር ያደርጋታል። ያ ነው ችግሩ አሁን ልጄ። ያው እንግዲህ ዛሬ ዋነኛ የተገናኘንበት ምክንያት ከኔ ፈለጋችሁት ነገር እንዳለ ማለት ነገሩን ለማረጋጋት ስለምትፈልጉ እኔ ማዋራት ፈልጋችኋል እና ምንድን ነው ሀሳባችሁ? ማለት የፈለጋችሁበት ጉዳይ ዋነኛ ጉዳያችሁ ምንድን ነው? እኔ ጋር የመጣችሁበት እኔን ለማናገር የፈለጋችሁት? እውነት ነው፣ ልናናገር ፈልገናል። እውነት ነው። እርግጥ ግን ያለውን ነገር ብሌንዬ ትነግርሃለች አይደል? እንዴ ብሌንዬ? እሺ ብሌንዬ አትበይኝ። ለምን በሰፊት ታስመስያለሽ? እንደምትወጂኝ የምትወጂው ጸጊን እንደሆነ አውቃለሁ። ለኔ ምንም አይነት ፍቅር እንደሌለሽ ይገባኛል። በእናንተ ምክንያት ነው ሁሉ ነገር የደረሰብኝ። በእኔ ምክንያት ብሌንዬ? ምን ነው እናቴ? እዚህ መሆን አንደኛ ተጠያቂ አንቺና ጸጊ ናችሁ። በሰው ላይ እንትን አትበሉ። ራሳችሁ በሰራችሁት እንትን እኔ ወድቄ መልሳችሁ ሰው ላይ እንትን አትበሉ። ለኔ አንቺ አንዳችን ፍቅር የለሽም። አንድ ቀን ፍቅር ሰጥተሽ ተይ እንጂ ብሌን፣ አንድ ቀን ለምን ደስ ትሆኛለሽ እንዴ? አንድ ቀን ተይ እንጂ እናቴ፣ እኔ ልጅሽ ነው ያሳደግኩኝማ። ምን ሆነሽ ነው? ተይ። ላይምሰል ነው ሁሉ ነገር ላይምሰል፣ ለታይታ ሰው ፊት ብቻ ዋላ ያለው ውስጥ ያለውን እኔና አንቺ እናውቀዋለን አይደል? እኔና አንቺ እንተዋወቃለን እኮ። አንድ ቀንም እንደ እናትና ልጅ ተያይተን አናውቅም። አንቺ አብራኬ ክፋይ ብትሆኚ እሷ ያሳደግኳት ብትሆን እኩል ነው የማያችሁ እኮ ብሌንዬ። ተይ እንደዛ። አንድ ቀን በስህተትም እንኳን እንደሱ አይተሽኝ አታውቂም። የወለድሽኝ ጭራሽ ይመስልሻል? ጭራሽ የወለድሽኝ አይመስልሽ እንጂ እኔ ራሱ ተይ ብሌንዬ፣ ያሙሽ ነኝ እናት፣ አይዞሽ። ጤነኛ ነኝ፣ በጣም ጤነኛ ነኝ። የእናንተ ነገር ነው እንደ እብድ የሚያደርገኝ እንጂ እኔ በሽተኛ አይደለሁም። በጣም ጤነኛ ነኝ ብሌንዬ። እናት ምን ሆነሽ ነው? አልገባኝም። እንደሆነ ያደርገኛል እንጂ እኔ በጣም ጤነኛ ነኝ። ምን ማለት ነው? ተጠያቂ እነሱ ናቸው። ልጄ ቆይ ማለት ምን እያለች ነው ያለችው? ቆይ እስቲ ልጄ፣ እኔም አልገባኝም እኮ። እስቲ ቆይ አባ ብሌንዬ፣ ምን ሆነሽ ነው? ምንድን ነው እሱ? እኔ እናትሽ አይደለሁ? ታውቂዋለሽ። ያብራክሽ እንዴ? ያብራክሽ ክፋይ ልጅሽን እያሳደግኩ እንዴ? ብሌንዬ ተይ እንጂ። እኔን ለምን አደባባይ ታውጭኛለሽ? ጎዳና ምን እየሆንሽ ነው ልጄ? ምን እየሆንሽ ነው? ሁሉ ነገር እኮ ማቆም ያለው አይደል? አንድ ቀን በቃ ይባላል። ሁሌ አንድ ሰው አንድ አይነት ህይወት ላይ አይኖርም። የሆነ የሚበቃው ሰዓት ይኖራል። የሆነ ይመጣላ። በቃ እኔም በቃኝ። ጉድ ነው ጉድ ማለት እያለች ያለችው ነገር ምንድን ነው? ሌላ የተደበቀ ነገር አለ እንዴ? ምን አውቃለሁ ልጄ። እንደው የምታወራውን እየሰማት ነው እንግዲህ። እኔ ምን አውቃለሁ? እኔ በዚህ እድሜ አንቺ ልጅ እንደሆነ መቀመቅ ልውረድ። እማ ምን እያወራሽ ነው ያለሽው? ተይ እንጂ ብሌን። ሌላ ነገር ኧረ ተይ ብሌን ተይ። አትክተችኝ። ሌላ ነገር እንዳወራ አትገፋፊኝ። ዝም ብንል አይሻልም? እንዳወራ የምትገፋፊኝ አንቺ ነሽ። እናትሽ እኮ ነኝ ልጄ። በስም ጭራሽ ምን ሆነሽብኝ ነው እናቴ? ብሌንዬ ልጄ ምን ሆነሽብኝ? ምን ነካብኝ? አንድ ቀን የእናትነት ፍቅር ሰተሽኝ ታውቂያለሽ? አንድ ቀንም የእናትነት ፍቅር ሰተሽኝ አላውቅም። ከዚህ በላይ ምን ላድርግ እንግዲህ? ሁሌ ለጸጊ ነው እንጂ ለእኔ አንድ ቀንም የእናትነት ጸጊም ብሌንም ለእኔ አንድ ናቸው። አንቺ ከአብራኬ ክፋይ የወጣሽም ቢሆን እሷም ያሳደግኳት ልጄ ነች። ግን ለእሷ ነው የምታደዩ። እኔ ሁለታችሁንም በአንድ አይን ነው የማየው። ተይ እንጂ ብሌን ተይ፣ የማይሆን ንግግር አትናገሪ። እናትሽ እኮ ነኝ። አውቃለሁ ግን ለበቃ እናት ዝም ብሎ እናት። እስቲ አይ ብሌን፣ እስቲ በምን እንደበደለችሽ ለእኛም ግልጽ አድርጊልን።
ታውቀዋለች። የምትሰራውን የምታደርገውን ራሷ ታውቃለች። አይ ለምን አንቺ አትነግሪ ነው? ከእሷ ብትሰማ ይሻላል። እውነቱን ሁሉ ነገር እሷ ትንገርክ። እሷ ብትነግርክ ይሻላል። በእሷ ያምራል። ስለዚህ እርስዎ ለምን አይነግሩኝም እውነቱ? ምንድን ነው ሲያረጓት የነበረው ከልጆት ጋር ከጸገነት ጋር ብሌንን? እኔ ምን አረኳትኝ? ይኸው በአንድ በቶ እየተናገረች ነው። ብሌንም ልጄ ነች፣ ጸገነትም ልጄ ነች። ከጸገነት ጋር ያወራችሁት ነገር አለ እንዴ? ልጄ ምንድን ነው ጉዳዩ? አልገባኝ የምትናገሪው ነገር። እስከ ዛሬ ድረስ እንደዚህ ስትኝ ሰምቼ አላቅም። ተይ ልጄ፣ አብራችሁ ያሰራችሁት ነገር አለ እንዴ? አንድ ቀን እንደ እናት ልጄ ምን ሆነሻል ብለሽ ቁጭ ብለሽ ጠይቀሽኝ ታውቂያለሽ እንዴ? ልጄ ምን ሆነሻል ባልልሽም እኮ ልጅሽን እያሳደግኩ አይደለ እንዴ? ሰው እኮ ከማደጎ ማምጥቶ ያሳድጋል አይደለም? የልጁ ልጅ ትልቅ ነገር አድርገሽ 10 ልጅሽን እያሳደግኩ አትበይ። በእናንተ ሴራ እኔ እንደዚሁ ባልቀር ኖሮ ልጄን ማሳደግ አይከብደኝም ነበር። ጉድ በል። ስለምን ሴራ ነው እያወራች ያለችው? እውነታውን ከእሷ ተረዳ። እኔ ምንም የማውቀው ነገር የለም። እኔ ጸገነትም ልጄ ነች፣ እሷም ሁሉም ልጆቼ ናቸው። እንግዲህ እኔ ከእሷ ጋር ምን እንዳሴሩ ምን እንዳወሩን የማውቀው ነገር እንግዲህ ልጆት ናት አይደል እየተናገረች ያለችው? በዚህ እድሜ እኔ መቀመቅ ልወርድ ትፈልጊያለሽ እንዴ? ልጅሽ ማን ያሳድጋል? እኔ መቀመቅ በወርድ? ኧረ ተይ ታዋርጂ። ተይ ልጄ ተይ። አሁን ጤነኛ ነኝ። ልጄን ማሳደግ አይከብደኝም። በጣም ጤነኛ ነኝ። የእናንተ ግን ሴራ መጋለጥ አለበት። እሺ ለምን አይነግሩኝም ስለ ሴራው? ካልሆነ እርስዎን አስወጥቼ እሷን ጠይቃታለሁ። እንግዲህ ባለፈው ነግሬያለሁ አይደል ልጄ፣ በሕክምና ስተት የልጁ አይን ጠፍቷል ብያለሁ። እሱ ብቻ አይደለም ሌላ ነገር እንዳለ እየተናገረች ነው። እንግዲህ አሁንስ ከእሷ ስማው። ለምን እርሷ ንገሪው እስቲ። ምን የተሰማሽ ነገር አለ? እስቲ ንገሪው። እሺ እንግዲህ እርሷ አልናገርም ካሉኝ ውጭ ቆይልኛል። ከእሷ ጋር ትንሽ ቆይታ አደርጋለሁ። ደስ ይለኛል። አደራሽን ልጅ አደራሽን። እሺ ተመልካቾቻችን እንግዲህ ወይዘሮ የሺ ባሉበት ምንም መነጋገር ስላልቻለን እሳቸውን አስወጥተን ከብሌን ጋር ብቻችንን ቆይታ እናደርጋለን። እሺ ብሌን፣ እንግዲህ ያው ሁለታችንም ለማውራት እንዲመቸን ማንም በመሀላችን ጣልቃ ሳይገባ እንድናወራ ነውና እሳቸውን ያስወጣሁት። እስቲ ምንድን ነው ስለ ሴራው? እናትሽ እየበደሉሽ እንደሆነ ጸገነትም ቢሆኑ አንድ ላይ ያሴሩት ሴራ እንዳለ ነግረሽኛልና እስቲ ዘርዘር አድርገሽ ለኔም ንገሪኝ፣ ግልጽ አድርጊልኝ። እሺ መጀመሪያ ግን አንተ ስም ማን ነው? እኔ በሱ ፍቃድ እባላለሁ። ግን የእውነት ልትረዳኝ ነው የመጣኸው? ታግዘኛለህ? በደንብ እንጂ እርግጠኛ ነኝ። ይህን ሁሉ መስዋዕት ከፍዬ ስንት ነገር አድርጌ የመጣሁት ከአንቺ ጎን ለመቆም ነው። ሌሎች ብዙ አሉ እኔ የደረስኩላቸው፣ ያገዝኳቸው፣ የረዳኋቸው አሉና አንቺንም ቢሆን ሜዳ ላይ ጥዬ መሄድ አልፈልግም። እስከ መጨረሻው ድረስ እስከ ሕግ መፋረድ ካለብን እነሱን አፋርጄ አንቺን ነፃ ማውጣት ነው የምፈልገው። ስለዚህ በምትሽው አቅም ለእኔ ይጠቅመኛል፣ ይረዳኛል የምትይውን ትንሽዬ ፍንጭ እንኳን ንገሪኝ። አንቺን አላስጎዳሽም፣ ንገሪኝ። እያስፈራሩሽም ከሆነ አንቺ ላይ እዚህ ቤት ባለሽበትም ጫና የሚያደርሱብሽ ነገር ካለ ሁሉንም ነገር ንገሪኝ። እኔ ለረዳሽ ዝግጁ ነኝ። ከምን ልጀምርልህ? ከመጀመሪያው ጀምሮ እስቲ ከያዕቆብ ጋር ትውውቃችሁ እንዴት እንደነበረ፣ ከዛ በኋላ ስለደረሰብሽ ነገር እስቲ እያንዳንዱን በዝርዝር ንገሪኝ። እኔና ያዕቆብ በጣም ነበር የምንዋደደው። በጣም ፍቅራችን ልዩ ነበር። ግን ምን ያደርጋል፣ ግን እንዴት አምናለሁ? እንዴት አምኝ? ይኸውልሽ ተረጋጊ። አይ እንዴት ላምንህ እችላለሁ? እመኝኝ አልኩሽ አይደለ? በኋላ ለሚደርስብኝ ጉዳት ማን ኃላፊ ነው? ምንም አይነት ጉዳት አይደርስብሽም። ካሜራማኖቹን ፈርተሽ ነው? ችግር የለውም። እነሱንም አስወጥቼ ቢሆን እኔና አንቺ ቀረጻ እናደርጋለን። ችግር የለውም። ምንም ተስፋ ይግባሽ። ያስፈራሩሽም ካሉ ችግር የለውም። እኔ ልረዳሽ ዝግጁ ነኝ። እባክሽ ነገሩ ምንም ያማ እባክሽ ተቀመጪና እናውራ። ይኸው ካሜራማንም መውጣት ይችላል። እኔ ግን ምስጤ ደስ እያለው አይደለም። እሺ ረጋቤ። በመጀመሪያ ምንም ያስፈራሽ ነገር የለም። እኔ ከጎንሽ ነኝ። የምታውቂውን ብቻ ንገሪኝ። እየዛቱብሽም ከሆነ ማስፈራሪያ የሚያደርሱብሽ ከሆነ ለእኔ ንገሪኝ።
እኔም አለው፣ ይሄው የኢትዮጵያ ሕዝብም ከጎንሽ አለ። ስለዚህ ምንም የምትሆኘው ነገር የለም። እባክሽ ተረጋጊና ታሪኩን ቀስ ብለሽ እያንዳንዱን ንገሪ። እኔና ያዕቆብ በጣም እንዋደድ ነበር። በጣም ፍቅራችን ልዩ ነበር። አንድ ላይ እንኳን አብረን ሆነን እንነፋፈቅ ነበር፣ አይደለም ተለያይተን። በጣም እንዋደድ ነበር። ግን ምን ያደርጋል፣ በመሀላችን የማይሆን ሰው ገባና ህይወታችንን በጠበጠ። እኔ ያዕቆቤ ምንም አልጎዳኝም፣ ጥሎኝም አልሄድም። የሁሉ እንዲሆን ያደረገችው የገዛ እህቴ ተብላ የምትጠራው ጸገነት የምትባለው ናት። ለምን እንደዚህ እንዳደረገች አላውቅም። በእኔ ትቀናብኝ ይሆን ያዕቆቤን ተወደው ይሆን አልገባኝም። በዛ በሚያምረውና ሰው ሁሉ ያየን ሁሉ በሚቀናብን ፍቅራችን በመሀል ገባች። ፍቅራችንን ትርምስምስ ወጣችው። የኔንም ህይወት አበላሸችው። ያዕቆቤንም ይኸው ያደረገችውን ነገር ታውቃለህ። ሁሉን ነገር አበላሸች። እኔ በጣም ወዳት ነበር፣ እንደ እህቴ ነበር ማያት። አንድ ቀንም ለእሷ መጥፎ ነገር አስቤ አላውቅም ነበር። እሷም ለእኔ እንደዚህ የምታስብ አልመስለኝም ነበር። ግን ነገሮች እየተገለጹ ሲመጡ ምን አይነት ክፉና ጨካኝ ሴት እንደሆነች አወቅኩኝ። ግን ምን ያደርጋል፣ ከረፈደ ነው። ፍቅሬ ከተበላሸ፣ ያዕቆቤን ካጣሁት፣ ራሴንም ካጣሁት በኋላ ማንነቷን ተረዳው። የወሉ የሆነው በእናቴ ምክንያት ነው። እናቴ ከኔ ይልቅ ለሷ ታደላለች። እሷ የምትላትን ትሰማለች። ያልሆነውን የሆነውን እየመጣች ስትነግራት እኔ ላይ ጫና ታደርጋለች። እሷን ነው የምታምናት። ከኔ በልጥ እሷን ታወዳታለች፣ እሷም ታምናታለች። እሷ ያለችውን ነው የምታደርገው። ለእሷ ነው ትኩረት የምትሰጣት። እኔ ህይወቴ እንደዚህ ሆነው የእናትነት ፍቅር በማጣት የምወደውን ሰው በማጣት እህቴን አባልኳት ሴት በመከዳት የሁሉ ነገር የሆንኩት በጣም ይከብዳል። በራስህ ሰው ስትጎዳ በጣም ያማል። አብረክ አድገክ ስንት ነገር አሳልፈክ ምን ብለክ ባላሰብከው ሰዓትና ጊዜ የኔን ያልከው ሰው እንደዚህ ሲሆን ያማል አይደል? በጣም ያማል። ዛሬ ራሱ ብዙ ነገር እንዳልናገር በልጅ አስፈራርታኛለች። ልጄን እንደማጣው ነግራኛለች። አሟታል፣ ጭንቅላት በሽተኛ ነው ብላ የበለጠ እንዳብድ የሚያሳብደኝ መድኃኒት ስትሰጠኝ የነበረችው ጸገነት ናት። ግን እግዚአብሔር ትልቅ ነው፣ ሁሌም ከተገፉዎች ጎን ነው። እኔ ግን ደህና ነኝ፣ ይኸው አለሁ። እሷ እንዳሰበችው ሳይሆን በእግዚአብሔር ፍቃድ ቆሜ እየሄድኩ ነው። እሷ ግን በጣም ክፉ ናት። እንዴት አብራ ያደገውን እህትህን እንዴት ታደርጋለህ? እንዴት አይከብድም? አንተ በእኔ ቦታ ብትሆን የሚሰማ ነበር። በራስ ሰው እንደዚህ ብትጎዳ እህቴ ባልካሰው አንተን አሳብዳ የገዛ ፍቅረኛን አግብታ መውደድ እሷን መውደድ ስላልቻለ ብቻ እውር እንዲሆን አደረገችው። እኔ ሊጠላ ስላልቻለ፣ ሊወዳት ስላልቻለ እናቴን አሳምና እሷን ያሳበዳት እሱ ነው ብላ አይኑን አጠፉት። ተባብረው ብርሃኑን አሳጡት። ያን የመሰለ ቆንጆ ልጅ ሰው እንዴት ህሊና እያለው እንዲህ አይነት ተንኮል ይሰራል? እንዴት ስለ ነገው አያስብም? እንዴት እኔስ ብሎ አያስብም? እንጃ ይከብዳል። እንዴት እንቅልፍ እንደምተኛ አላውቅም። ሰው እንዴት ሰው እንደዚህ አድርጎ የሰው ምስቅልቅል አድርጎ እንዴት ተደላሉ ይተኛል? መታደል ነው አይደል? እውነት መታደል ነው። እሺ ያው ታሪኩ በጣም እውነት
እኔም ራሱ ተመስጬ እየሰማው ነበርና በጣም ያሳዝናል። ያው በዚህ ልክ መጎዳትሽን አሁን ከአንቺ አንደበት እየሰማው ነው እና እርግጠኛ ነሽ ግን አንቺ እንደዚህ ለመሆንሽ ምክንያት የሆነችው እህትሽ ስለመሆኗ ነው ወይስ በሰማሽው መረጃ ብቻ ነው? እርግጠኛ ነሽ? እርግጠኛ ነኝ። አዎ ነገርኩህ እኮ አሁን ራሱ እውነት የምናገር ከሆነ የልጄ ህይወት አደጋ ላይ እንደሆነ ነግራኛለች። ይህን ሁሉ ነገር የምነግር የልጄን ህይወት አደጋ ላይ ጥዬ ነው። ስለዚህ እውነት ነው የነገርኩ ነገር ሁሉ እውነት ነው። ያው ስለ ልጅሽ ጉዳይም ቢሆን ሀሳብ አይግባሽ፣ እኛ እዚሁ ማምጣት እንችላለን። ከፈለግኩኝ ሌላ ኃይሎችንም ጨምሬ እዚህ ልጅሽም መጥቶ ከኛ ጋር ቆይቶ ከአንቺ ጋር ይበልጥ ቆይታ የምናደርግበትን እድልም ልናመቻች እንችላለን እና ምንም ተስፋ አይግባሽ፣ በእኔ እምነት ይኖርሽ። ሁሌም ቢሆን ከጎንሽ ነኝ እስከ መጨረሻው ድረስ ማለት ነው። እና እስቲ ደግሞ ይበልጥ ስለ ያዕቆብም እናወራ። እንዴት አንቺ ላይ ስላደረሰብሽ ነገር እውነት እነሱ እያሉት ያለው ነገር እውነት ነው? ብዙ በደል አድርሶባታል፣ ብዙ ነገር ጨቁኖ ነው ያለፈው፣ እንደው አስረግዟትን የጠፋው ስለሚባለው ነገርስ በዛ ተነሳስተን ነው የበቀሉን ሁኔታ የሰራ ነው ያን ነገር ያቀነባበር ነው ብለው ነግረውኛል። እና እስቲ እንዴት ነው አንቺ ጋር ያለውንም ንገሪኝ። ስለዛ ነገር እውነት ነው ወይስ እየተባለ ያለው ነገር ውሸት ነው? በፍጹም ውሸት ነው። እኔና ያዕቆቤ ስንለያይ ያዕቆቤ ሲጀምር እኔ እርጉዝ መሆኔን አያውቅም ነበር። እኔ መለያየታችንም ምክንያት እሷ እንደሆነች ነግሬያለሁ። ሴራ ሰርታ እንዴት አድርጎ እንደተሳካላት ራሱ አላውቅም። አለያየች። በነገረችን ነገር አምነን ሁለታችንም ለተወሰነ ጊዜ ተራራቅን። ያን ክፍተት ተጠቅማ እሷ ገባችበት። እሱን ለማጽናናት አስመስላ ገብታ የስራውን ሰራች እንጂ ያዕቆቤ ምንም አላረገኝም፣ አልበደለኝም። እንደዚህም ያደርጉት የቻሉት ለእሷ ቦታ ሊሰጣት ስላልቻለ ፍቅርን ስላላገኘች እልህ ታውቃለህ፣ በእልህ ተነሳስታ ነው እንጂ ለእኔ ያዝን አይደለም። ለእኔ ብታዝንማ ያዕቆቤን ከኔ አትለየውም ነበር። ለእኔ ጭራሽ አዘኔታ ያላት ክፉ ጥላቻ ያላት በጣም ነው የምጠላኝ። ያዕቆቤ ምንም አላረገም። የጸጊ ስራ ነው ሁሉ መለያየታችንም፣ የኔም መሰቃየት፣ የእሱም እንደዚህ መሆን ለሁሉም ነገር ተጠያቂ ጸጊና እናቴ ናቸው። እናቴ በእርግጥ ተታላ ነው። ጸጊ በጣም ስለምትወዳት ለእሷ ያላት ፍቅር አይኗን ሸፍኖታልና የምትላትን ሁሉ ትሰማታለች፣ ታምናታለች። ለእናቴ ፍጹም ሰው ጸጊ ናት፣ እውነተኛ ሰው ጸጊ ናት። ስለዚህ ጸጊ ያለቻትን ብቻ ነው የምትሰማው። ስለዚህ ተሸውዳ ነው፣ እሷንም አታላት ነው። በደካማ ጎኗ ገብታ እንደምትወዳት ስለምታውቅ የፈለገችውን አብራ እንድታደርግ አደረገቻት፣ ወንጀል ውስጥም ከተተቻት። እሺ እስቲ እንግዲህ ስለ ያዕቆብ አይን መጥፋት ከሱ ጀርባ ያለውን ሴራ እስቲ በደንብ አስረጅኝ። እንዴት እንደተቀነባበረ በማን እንደተሰራ እስቲ በደንብ ግልጽ አድርጊልን። ከዛ ጀርባ ያሉትን ሰዎችም ንገሪኝ። ከዛ ጀርባ ያሉት ሰዎች ጸጊና እናቴ እንደሆኑ እየነገርኩ ነው። እናቴ ያው ተታላ ነው፣ ያው አይኑ ታሟል ነው የሚሉት፣ ግን ጤነኛ ፍጹም ጤነኛ ነበር። ገብቷል። በዛ ሰዓት እኔ ብዙም ራሴን አላውቅም ነበረ። የወሰድ መለስ ነው የሚያደርገኝ። እንዴት አድርገው እንዳረጉት ብዙም አላውቅም፣ ግን በቃ በሴራ አይኑ እንደጠፋ አውቃለሁ። ተደስተው እንትን ሲሉ አይቻቸዋለሁ፣ ሲጨፍሩ በቃ ደስታቸውን ሲገልጹ ቤት ውስጥ በቃ ያሳብነው ተሳካ፣ ተበቀል ነው ለልጅሽ ተበቀልሽ ነው ያለቻት ለእናቴ። ግን አይደለም፣ እሷ ለራሷ ብላ ነው ያጣች። በቃ ፍቅር ስላጣች ምናልባት አይኑ ጠፍቶ ፍቅር አገኛለሁ ብላ አስባ ይሆን አላውቅም፣ እንጃ እንዴት እንዳሰበች። እሺ እንግዲህ ያው እስካሁን ብዙ ትልቅ መረጃዎችን ነግረሽናል። ያው ስለ እሱ መረጃ ደግሞ እርግጠኛ ለመሆን እስቲ እያልሽ ስላለሽው ነገር፣ ስለ እውነታው፣ ስለ እያንዳንዱ ነገር እስቲ እርግጠኛ ለመሆን ለማረጋገጥ ጸገነትም እዚሁ ትገኛለች። እሷን እናስገባትና እስቲ ቆይታ እናደርጋለን። ግን ለልጄ እፈራለሁ።
ልጄ ላይ የሆነ ነገር ብታደርግበት። እሷ እኮ ክፉ ሰው ናት። ምንም ነገር ከማድረግ ወደኋላ አትልም። የምትወደው ራሷን ብቻ ነው፣ ለማንም አታዝንም። ስለዚህ ልጄ ልትጎዳብኝ ትችላለች። ለሱ ምንም ስጋት አይግባሽ። እኛ የሚያስፈልገውን ነገር ሁሉ እናደርጋለን። ልጅሽንም በደንብ እንጠብቀዋለን። ለሱ ስጋት አይግባሽ። አሁንም እሺ፣ ጸገነትን ወደዚህ እናስገባታለን። ግቢ ምንድን ነው እንዴ? አልቧታል እኮ ምን አረካት? እህቴን አስጨነካት እንዴ? እሺ ተቀመጪ። ጋዜጠኛ ማስጨነቅ ነው ስራው። የኔ ቆንጆ ምንድን ነው? ምን እያልሽ ነው? ምንድን ነው እንዴ? በጣም እኮ ሙቆሻል። ፈራሹ እንዴ? እንዴ እናንተ ጋዜጠኞች ምንድን ነው አስተዋል? እህቴን በጣም አስጨነካት። ነግሬሃለሁ እንደማያማት አእምሮዋ ትክክል እንዳልሆነ ነግሬሃለሁ አይደለ? በብዙ ጥያቄ የምጠይቃት ያስጨነካት። ጭንቀት ደግሞ ጥሩ አይደለም። የባሰ ይጨምርባታል አእምሮዋ ላይ። የኔ ቆንጆ እንውጣ። እረፍት ታደርጊያለሽ? አይ ተቀመጪ። ነይ እንሂድ። ለምን አትቀመጪ? በጣም እኮ እንትን ብሏታል። እያያህ ነው። ፈርታለች እኮ እኮ አንቺ ስትመጪ ነው አይፈራችሁ እንዴ? እኔ ስመጣ ነው እንዴ? እኔ ለምን ትፈረኛለች? እህቷ እኮ ነኝ እኔ እኮ። ስለዚህ እኔና እሷ እያወራን ነበረ። አሁን ተረጋጊና ተቀመጪ። ይበልጥ ሌላ ነገር እያወራሽ የእሷን ትኩረት አትሳቢ። ለምን ትኩረቷን ለመሳብ ሳይሆን ፈርታለች በጣም። እያያህ ነው። ተጨንቃለች። አታያትም እንዴ? ስለዚህ የፈራ እኔና እሷ በነፃነት እያወራን ነበር እኮ። አንቺ ከመጣሽ በኋላ ነው እንደዚህ መደነባበር የጀመረችው። ስለዚህ ብሌን ተረጋጊ። እኔና አንቺ ቃል ተገባብተናል አይደል? ምንም ነገር እንደማይፈጠር ከጎንሽ እንዳለው። ምን ሊፈጠር ይችላል? እህቴ ዝም ብሎ ነው የሚቀባጥረው። ምንም አላወራንም። ምን ልታወሩ ትችላላችሁ እንዴ? ብሌን ይሄን ያህል በምን አስፈራርታሽ ነው? በልጅሽ ነው ያስፈራራችሽ? በልጅሽ ነው ብሌን? ልጇ እኮ የኔ ልጅም ማለት ነው። ከአንቺ ጋር እያወራሁ አይደለም። ይኸውልሽ ብሌን አንቺ መልሽልኝ እሺ። ብሌን በልጅሽ ነው ያስፈራራችሽ እንዴ? ነው በአንቺ ነው ያስፈራራችሽ? ምንድን ነው የሚያወራው? ምን ብለሽ ነው? በልጅሽ ነው ያስፈራራችሽ ምናምን የሚለው ታዲያ ከየት አምጥቶ ነው? ያልሽው ነገር አለ እንዴ? እንዴ እኮ ይኸውልሽ ብሌን ምንም እንደማይፈጠር ነግሬሻለሁ አይደል? ልጅሽንም እንጎዳብሻለን ብለው ከሆነ እሱን ቴኬር እንደማደርገው እንደምጠብቀው ነግሬሻለሁ። ከጎንሽም እንደቆምኩ ነግሬሻለሁ አይደል? ስንት ነገር ተባብለን ስንት ነገር ተነጋግረን አሁን እሷ ስትመጣ ለምንድን ነው እንደዚህ የምትሆኝ ብሌን? እንዴ ምንድነው ያልሽው ነገር አለ? ቃል ተገባብተናል። ልጇን መጉዳት ምናምን የሚያወራው ነገር ምንድነው? እንዴ አንተ ምንድነው የምታወራው? በቤተሰብ መሀል ልጅሽንም ቢሆን ካሜራማኖች ሄደው እንዲያመጡና እዚህ እንዲጠብቁ ታስቀምጫለሁ። ስለዚህ ምን እናደርገው እንችላለን? እኔ ቤተሰብ እህቷ ነኝ እኮ ታላቄ ነች። እሷ በጣም ወዳት እህቴ ነች። ልጇን እማየናት ታሳደገላት። እሷ ለብቻዋ ነው የምትኖረው። አሁን ትወደኛለች። ስለናንተ የክፋት ስሚ፣ ስለናንተ የክፋት ስራማ እሷ ነገረችን እኮ። አንድ ቤት ውስጥ ምን አይነት ጭራቅ እንዳለ ነግራናለች። እሺ ከእኛ ለአንቺ ጠላቶች ነን እንዴ? እማዬ ልጅሽን እያሳደገች ነው። እኔ ደግሞ አስፈላጊውን ነገር እያደረግኩላት እያገዝኳት እኮ ነው ያለሁት። እኔ እኮ እዛ ሁሉ ነገር የባለፈው ነገር ሁሉ የገባሁት እኮ በእሷ ምክንያት ነው። እሷ በጣም የተጎዳች ሰው ነች። በሙሉ እንደምታየው አእምሯ ኤቭሪቲንግ የተበላሸ ሰው። ለምንድን ነው የተጎዳችው? ደግሞ በእኔ በምትላቸው ሰዎች፣ በቤተሰቦቿ፣ በገዛ እህቷና በገዛ እናቷ ነው። እንዴ ቤተሰብ እኛ ጎርተንሻል እንዴ? እኛ ጎርተንሻል? እንደዛ ነው የምታስበው? እኛ ጎርተንሻል ለምን አትናገሪም? ያው አሁን ይኸውልሽ የባሳት አስጨንቃት ልጅቷን። ፋሚሊሽ እንዴት ነው የሚጎዳው? ይበቃል፣ ይበቃል። ምንድን ነው ይበቃ? በቃሽ እንዴ ምንድን ነው ታውሪው? በቃ ይበቃሻል። ምንድን ነው የሚበቃኝ? ያንቺን ህይወት ለምንድን ነው ማመሰቃቀል? ምንም የቀረኝ ነገር የለም። ከዚህ በኋላ የምታደርጊኝ ምንም የቀረኝ ነገር የለም። በእናትሽ ዞር በይ አንቺ። እዛ ወድቀሽ ስል ነው አንቺ ወድቀሽ ያለ ማን ያነሳሽ? እንደወድቅ ያደረግሽኝ አንቺ ነሽ። ማንም አይደለም። እንድትወድቂ ላደርግሽ የምችለው አንቺ ነሽ። ኧረ በእናትሽ ስትራቴጂ እንዴ! ምንድን ነው የምታወራው? እኔ እኮ እህቷ ነኝ። እንዴት ልጎዳት እችላለሁ? አንተ ስታስበው በእሷ ምክንያት እንደገባን ታውቃለህ አይደለ? ከዛ ሁሉ ነገር ውስጥ እስከዛሬም ድረስ እያደረግሽው ያለሽው ስለኔ ህሊና ታውቂያለሽ እንዴ? ህሊና ስለልኝማ መሰለኝ አንቺ ነኝ እያልሽ አታወሪም ነበር እንዴ? እህትነት እንዲህ ነው እንዴ? ምንድነው ስለ እህትነት አንቺ ታውቂያለሽ? እኔ እኮ ይኸውልሽ እኔ አንቺን ለማገዝ ነው። እሺ እዚህ ሁሉ ወንጀል ውስጥ ጣጣ ውስጥ የገባሁት አንቺን ለማገዝ። በዛ ሰዓት እንዴት እንደነበርሽ ታውቂያለሽ አይደለ? ግን እኔ ታበቀልኩልሽ። አንቺ ግን ድዘርልም እያሰብሽ ያለሽው ምንድነው የምታወሪው? ስለዚህ ወንጀልም እንደፈጸምሽ አመንሽ ማለት ነው። በጣም ጥሩ።
ምን አይነት ወንጀል እንደፈጸምሽ አመንሽ፣ በገዛ እጅሽ ተናገርሽ። ምንድነው በገዛ እጅ ምንም የፈጸምኩት እየተቀረጸ ነው እኮ ካሜራ የራሳችሁ ጉዳይ ነው። ካሜራውን አላቀልህም። ግን እኔ ይኸውልህ እንደዛ የሆነ ምክንያት በእሷ ምክንያት ነው። እሷ ለምን እንዳረጋት ነግረንሃል አይደለ? ወልዳ ጥሏት ነው የሄደው። ጥሏት ስንት እንዴ አንቺ በሱ ምክንያት አይደል ተጎዳው እያልሽ ነበረው። የተለያየ ነው በአንቺ ምክንያት ነው። አረ በእናትሽ ስትራቴጂ እንዴ! ግን እንደዛ እንድል ያስገደድሽኝ ነው። ለምንድን ነው የማስገድድሽ? አንቺ የምትሰጪኝን መድኃኒት ታስታውሻለሽ አይደል? የመድኃኒት ነው የምታወሪ? በጭራሽ ለአንቺ እኔ መድኃኒት የምሰጥሽም እኔ ሆን ብዬ ለመጉዳት መድኃኒት እንደ እኔ እኮ እንደገና ልጁን እንደዛ የሆነው እኮ ታውቂያለሽ በምን ምክንያት ፍቅር ስላልሰጠሽ። አይ የዚህን ያህል የጠላሻት ምክንያት ለምንድን ነው? ፍቅር ስላጣሽ? ኧረ አንቺ ተይ እንደምታወሪውን ነገር። በእርግጥ አእምሯ ወሰድ መለስ ያደርጋታል። በትክክል እያሰበች አይመስለኝም። ትክክልማ ነች፣ ጤነኛ ነች። በትክክልም እያሰበች ነው። እያንዳንዱን ነገር እየተናገረች ነው። አንቺና እናቴን ለመሸሽ ነው። የምንድን ነው እናቴ የምትሸሸት? አንቺና እናቴን ለመሸሽ ስል ራሴን እንደብዳሪ እኛ እኮ አንቺ እየጠቀምንሽ ነው የኔ ቆንጆ፣ አንቺ እየጠቀምሽ ነው። ለሕፃኑ ልጅ ብዬ ነው ምንም ለማያውቅ ለሱ እንኳን አልፈርድብሽም። አትራሩም። ለሕፃኑ ልጅ እንኳን ርራ የላችሁ። ሕፃኑማ እያደገ ነው። አታዩም? አበባ መስሎ ልጅሽን እማዬ ተጨንቃ ስንት ነገር ለልጅሽ ብላ ስራዋን አቁማ እቤት ነው እኮ እየዋለች ያለችው። ስርዓትሽን ያዥ፣ ወንጀል ውስጥ ከተሽ ስርዓትሽን ያዥ። የምታወሪው ነገር ተጠንቀቂ። ካሜራ ፊት ለፊት ነው። ካም በኋላ አልፈራሽም። ምንም ብትይ ካም በኋላ አልፈራሽም። የመጣው ነገር ይመጣል። እሱን አሳይሻለሁ ምን እንደማደርግ። የምታወራውን ነገር አለቀ። ስለኔ መጥፎ ነገር ያወራሽ አሁን ራሱ እያስፈራራችኝ ነው። ምንም አይደለም። ነግሬሻለሁ አይደለ? ቅድም ነግሬሻለሁ። ጋዜጠኛ ከመጣሽ በፊት ነግሬሻለሁ። ህይወትሽ ላይ አርበር መጠየቅ ነበር። ምንድነው ይቅርታ የምጠይቅሽ? ይቅርታ አንቺን አልጠይቅም እባክሽ። ለሰራሽው ስራ ለሊና ስትይ ጥሩ እንቅልፍ እንድትተኝ እንዴ አንቺ እህትሽ አይደለች እንዴ? አንቺም እናትሽን ብትሆኑ ምን ሆናችሁ ነው እህታችሁ ላይ እንደዚህ የምትጨክሩት? ሰው አይደላችሁ እንዴ? ስለኔና ስለናቴ የምን ጭካኔ ነው የምታወራው? ምን አይነት በደል እንደፈጸማችሁባት እኮ ስትነግረኝ ነበር። እንዴት ስታረጓት እንደነበረ፣ እንዴት ያዕቆብን ምን እንዳደረጋችሁት ሁሉ ነገር ተናግራለች። እኔ ጤነኛ ነኝ። ያምሻል እናቱ ስለሚያምሽ ነው እንጂ እኔ አንቺ ላይ እንደዚህ አይነት ነገር ባደርገው አንቺ ለመጥቀም እድሜ ለእናቴ እድሜ ለእናቴ አንቺ ለመጥቀም ነው። ከዛ ከገጠር አምጥታ ሰው እንድትሆኝ አድርጋሽ ያን ሁሉ የእናቴን ውለታ ረስተሽ ግን እኔ እንደዚህ ያደረግሽ ማን ነው? እኔ ሰው እንደሆነ ህይወቱን አበላሽ። አዎ ሰው እንድትሆኝ ያደረገችሽ የኔ እናት ናት። ይሄኔ ከብት እያገርሽ ነበር። ይሄኔ አንዱን አግብተሽ አረ ስርዓትሽን ያዥ በእናትሽ። እንዴ ምንድነው የምታወሪው አንቺ? አዎ እድሜ ለኔ እናት በይ። ስርዓት ያዥ። እሺ ስርዓት ያዥ። ይኸውልሽ ስርዓት ትይሻልሻል። ስርዓት ያዥ። አታናጂኝ፣ አሁን በቃ አታናጂኝ። ይኸውልሽ ከዚህ በኋላ አንቺን አልፈራም። ምንም ብትይ ልፈራሽ አልችልም። እሱን ታውቂያለሽ፣ ምን እንደማረግሽ ታውቂያለሽ አይደለ? ምንም አታመጭ። ስለኔ ህይወት ምንም እዚህ ጋር አታውሪ። እሺ ስርዓትሽን ምንም አታመጭ። ምንም የምታመጭው ነገር የለም። ማመጣውን አሳይሻለሁ። ምን እንደማረግ አሳይሻለሁ። በጣም ያልሆነ ነገር እየተናገርሽ አትርሺ። ማንነትሽን አስታውሽ። የነበርሽበት ከየት እንደመጣሽ ምን እንደነበርሽ። ስለኔ ማንነት ምንድነው የምታወሪው እናት? ስለኔ ማንነት የምታውቂው ነገር አለ? ተቀመጪ። ምንድነው የምታወሪው? እኔ አላወቅኩም። ማን ያውቅሻል? እኔማ ጠንቅቄ ያውቅሻለሁ ማን ምን እንደነበርሽ። እዚህ ካሜራ ጋዜጠኛ ስላለ ነው አንቺን ምን እንደማረግሽ አውቃለሁ። አድርገሽኛል እኮ ከዚህ በላይ ነገር ተጠንቀቂ። አሁንም ተጠንቀቂ። ምንም የምታደርጊው ነገር የለም። የምትፈልጊውን ነገር አድርገሽ ጨርሰሻል። ገና ብዙ ነገር አድርግሻለሁ። እንደውም ታውቂያለሽ፣ እንደውም በጣም ያንስሻል። እንኳንም ደግሞ አደረኩሽ። እንኳንም አደረኩሽ። ቆይ እናትሽንም እንኳንም አደረጋችሁ። ማለት ምክንያት የሆንሽው አንቺ ነሽ ማለት ነው? እኔ ነኝ የተጎዳሁት። ምንድን ነው የተጎዳሽው? ምን እንዳረጉኝ እናቷና እሷ ምን እንዳረጉኝ። እሰይ እንኳን አደረኩሽ። አንቺንም ሁላችሁንም እንኳን ተበቀልኳችሁ። ምን ታመጫለሽ? ኤቭሪቲንግ ሁሉም ነገር ተበላሽቷል። ምን ልታመጭ? ስለዚህ የዛ ሁሉ ነገር ምክንያት አንቺ ነሽ። ያዕቆብ አይን መጥፋት፣ የእሷ አእምሮ መሳት፣ የእናትየው ሴራ ውስጥ መካተት ሙሉ ስራ ያንቺ ነው። ምን አረጉሽ? ምን እንዳደረጉኝ እናቷና እሷ ምን እንዳደረጉኝ ግን ተበቀልኳቸው ሁሉንም። እሷንም በባሏ መጣውባት፣ እሷን በልጇ መጣውባት። የታባታችሁ እናቴ እኮ ትወድሽ ነበር፣ ግን በጣም ታዘበላ በላይ ነበር ፍቅር እኮ። ዝም በይ አንቺ። ምን ታውቂያለሽ ምን እንደሆንኩ? እንኳን አደረኩሽ። እንደውም በጣም አንሶሻል። ብሌን ማነሽ አንቺ? ብሌን በጣም አንሶሻል። አንቺ ነበር የምትንከባከብሽ ፍቅር። ያው ሁሉ ፍቅር ለዚህ ነው። ይሄ ነበር የሚገባ። አረ ምን ዞር በይ እዛ፣ እንደዚህ አይነት ነገር አታወሪ። ስለዚህ ይሄ አይገባም። በጣም ጥሩ ስላደረግሽው ነገር እያንዳንዱ ነገር ወይዘሮ የሺ እናታችሁም ትመጣለች። እያንዳንዷን ነገር አንድ ነገር ሳትጨምሪ ሳትቀንሽ ትናገራለሽ። ሁሉንም ነገር እነግርሃለሁ። እኔን ራሱ ምን እንዳደረጉኝ እነግርሃለሁ። መምጣት ይችላል ማንም ይምጣ፣ ማንንም አልፈራም። እውነት እየተናገርሽውን ውሸት
በወይዘሮ የሺ ቃል የምናምን ይሆናል ማለት ነው። እሷ ትመጣለች፣ የነገርሽንን እንዳለ ትናገራለች። እዚህ ተቀመጡ። ምንድን ነው እሱ? ብሌንዬ ምንድን ነው? ከኔ በላይ ስትወጃትና ስትንከባከቢያት የነበረችው ልጅሽ ምን እንዳደረገች ስሚያት። ምን ጉድ ነው እሱ? ምንድን ነው? ልጅሽ ያማታል። ሁላችሁም ታማሚዎች ናቸው። አንቺ ጨምረሽ አንቺ ተከብረሽ ተቀመጪ። ገደል ብትገቡ ይሻላል። አይ ስርዓትሽን ያዥ። አንቺ ተደማመጡ እንዴ! እናትሽ ነኝ። ኦ ማይ ጋድ አለው እናቴማ ነሽ፣ አሳድገሽኛል። ግን ምን እንዳደረግሽ ደግሞ ታውቂያለሽ አይደል? ረሳሽው እንዴ? ረሳሽው ምን እንዳደረግሽኝ እኔን? አንቺ ተከብረሽ ተቀመጪ። ምንድን ነው ብሌንዬ? ክብር ያለው ሰው ነኝ ወይዘሮ የሺ፣ ክብር ያለኝ ሰው ነኝ። ግን አሁን እዚህ ጋር ብቅቷል። እንኳንም ደግሞ የሆነ ታውቂያለሽ እንዴ? ምን ለማለት ፈልገሽ ነው? ክብር ታውቂያለሽ? ለመሆኑ ክብር ምንድን ነው? በአንቺ ቤት ክብር ምንድን ነው? ክብር የምታውቂው ነገር አለ? ምንድን ነው አፍሽን የምትከፍቺው? ያውቃሉ። እኔን ሳይሆን ቤተሰብ ምን እንዳደረጉ ያውቃሉ። ማን? እኔ ምን እንዳደረጉኝ፣ እናቴን ምን እንዳደረጓት ላስታውስሽ እንዴ? ላስታውስሽ ወይ? አንቺ እዚህ ቤተሰብ ላይ የገባሽው ለበቀል ነው አበይኝ። ልጄ ነሽ ብዬ በቀል ገና ስንት ዓመት ሙሉ ሳሳድግሽ ትንሽ በቀል ናት። እሺ ይኸውልሽ፣ አሁን ምንም መከራከር አያስፈልግም። የምታውቂውን ሁሉንም እውነት ተናገር። እነግራችኋለሁ። ምስኪኗ ወይዘሮ እሺ እናቴ እንግዲህ ልጅሽ ላይ ሁሉ የተባበርሽው አንቺ ነሽ። አይኑ እንዲጠፋ አብረሽኝ ከኔ ጋር ሰርተሻል። አይኑን የልጅሽ ባል አይኑ እንዲጠፋ ሴራውን የተባበርሽው አንቺ ነሽ አይደለም? እኔ ጉዴን አላወቅኩም። የጄ ስንት ዓመት ሙሉ ተቀምጬ ምን እያወራሽ ነው ዛሬ አንቺ? እንግዲህ ምንድነው ባደረግሽኝ መሰረት ሁላችሁንም ተበቀያችኋለሁ። ጉድ ባይገርምሽ ልጅሽን የሚያሳበድኳት እኔ ነኝ። የኔን ልጅ? አዎ የእርስዎን ልጅ ብሌንዬን። ወይዘሮ የሺ ለምን ተረጋጉ እንጂ ልቀቋት። ሊገሏት ነው እንዴ? ልቀቀኝ አንተ ልቀቀኝ። ለምን አይረጋጉም?